11ኛው ሰዓት እውነተኛ ታሪክ ክፍል 12 ቁጭ ብዬ የት እንዳለው እስከረሳ በሀሳብ ተመስጬ ማሂ ደወለችና የት እንዳለው ጠየቀችኝ። ነገርኳት። በቃ መጣ አለችኝ። ትንሽ ቆየችና መጣች። ደወለችልኝ። በሱሪ ስለሆንኩኝ ውስጥ መግባት አልችልም እና ውጭ እንቀመጥ፣ ከመምጣት በፊት ግን ጸልይልኝ አለችኝ። እሺ ብዬ ተነስቼ ተሳለምኩኝና ወጣሁኝ። አየዋት። አቅፋ ሰላም ማለችኝ። ወደ መኪናውን ገባች። እኔም ተከትያት ገባው። አይኔን እያየች ምን ብለህ ጸለይክልኝ አለችኝ። ምን ብዬ እንድጸልይልሽ ነበር የፈለግሽው አልኳት። ደስተኛ እንዲያደርገኝ ብትጸልይልኝ ደስ ይለኛ ነበረ። አሁን ደስተኛ አይደለሽም እንዴ? ስታየኝ ደስተኛ ነው የምመስለው? አዎ። ደሞ አንቺ ምን ጎደለሽ? ምን ጎድለሽ ነው የሚከፋሽ? እኔ ላልቅስ ልዘን እንጂ አልኳት። አንገቷን ቅርቅር አድርጋ ቆይ እኔ ግን ስታይ ደስተኛ ነው የምመስለው ወይስ ግዴታ አዝናለች ለመባል በገንዘብ መቸገር አለብኝ? እምስቀው እኮ ለምዶብኝ ነው። እኔ ከልጅነቴ ጀምሮ አባቴ አንድ አላቆ ነው ያሳደገኝ። ግን በዛም ልክ በሳላ እንደሆን አድርጎኛል። ነፍስ ማወቅ ከጀመርኩ አንስቶ አባቴ እኮ ብቻውን የሚኖረው ለኔ ሲል ነው። አባቴ በኔ ምክንያት ሚስት ሳያገባ ኖረ እያልኩ ነጋ ጠባ እንዳለቀስኩ እንደተጨነቅኩኝ ነበረ። ግን አንድም ቀን ስሜቴ ለአባቴ አሳይቼው አላቅም። እሱ ፊት በሚያስቀውም በማያስቅም ዝም ብዬ ገለፍጣለሁ። ምክንያቱም አባቴ ብቻዬን በሆንም አይቆጨኝም። ደስተኛ ልጅ አሳድግ ያለው እንዲል እፈልጋለሁ። አባቴ በስነ ልቦና በጣም እንደተጎዳ አውቃለሁ። ሁሌ እናቴን ሲያስባት ውስጡ እሳት እንደሚቆርስ ስለማቅ ነው ጎዳና ወደ ወጡ የአልጋ ቁራኛ ወደ ሆኑ እናቶች አባቶች በሞት ወደ ተነጠቁ እንዲሁም ልጆቻቸው በሞት ወደ አጡ ሰዎች እየሄድኩ ታሪካቸውን ሰበስብና ከዛ ሁሉንም ለአባቴ ያሳየዋለሁ፣ አስነብበዋለሁ። ለምን መሰለን እንደዛ ማደርገው? አባቴ ለካ እዚህ ምድር ላይ እኔ ብቻ አይደለሁም የተጎዳሁት፣ እኔ ብቻም አይደለሁም በሞት የምወደው ሰው ያጣሁት ብሎ እንዳያስብ እያልኩኝ ነበር። በትንሹም ቢሆን ግን ተሳክቶልኛል። አባቴን ትቼ ሰርግ ተደግሶ ከቤት በክብር ስዳር የኔ ሀሳብ አልነበረም። እንደዛም አልነበረም። ባለቤቴ ጠዋት ወጥቶ ማታ እስኪገባ ድረስ እንዲናፍቀኝ እፈልጋለሁ። ከሱ ውጪ የትም ቦታ መሄድም አልፈልግም። በቀን 10 ጊዜ እየደወለ ስለ ደህንነቴ እንዲጠይቀኝ እፈልግ ነበረ። አሁን ግን ሁሉንም ነገር በተቃራኒ ነው የሆነው። ደሞ እኮ ግርም የሚለኝ ነገር ባለቤቴ ለእኔ ስሜት ስለሌለው ትንሽ እንኳን አይደብረኝም፣ ምንም አይመስለኝም እኮ አለችኝ። እውነት ለመናገር አሳዘነችኝ። አቅፌ አይዞሽ ብዬ ላጽናናት ፈልጌ ነበረ። ግን የራሴ ብሶት ተቀሰቀሰብኝና እንባ ቀደመኝ። ማሂ ደህና ነሽ? ይቅርታ ግን በዚህ ልክ ያናደደሽ ምን ነው? ለመረጋጋት ሞክሪ እንጂ አልኳት። ተቆጣችኝ። ቀልድ ነው እንዴ? አባቴ እኮ መጠጥ ተከልክሎ አይጠጣም። ከስንቴም አንዴ ዝም ብሎ ፕሮግራም ነገር ካለ ቤት ቀምስ ነው እንጂ በዚህ ልክ ጭራሽ በጣም ነው የተናደድኩት። ይቅርታ አድርግልኝ እንጂ በተለይ በአባትህ በጣም ተናድጃለሁ። እኔ አባቴ ጓደኛ ያገኘ የሚያወራውን ሰው ከጎኑ ኖሮ ብዬ ደስ ብሎኝ ሳልጨርስ አባቴን ማጣት አልፈልግም። እኔ ለአንተ ብዬ እኮ ነው በማልፈልገው ትዳር ውስጥ የምማቅቀው። በቀረቀረ አይኗ እንድጠይቃት እንኳን እድሉን ሳትሰጠኝ ሮጣ ገባችና የክፍሏን በር ቆለፈችው። ግራ ገባኝ። ምን እያወራች ነው? ለብቻዬ ማውራት ጀመርኩ። ቴክስት ላኩላት። ማሂ ምን ለማለት ነው የሞከርሽው? ግልጽ አድርግልኝ አልኳት። ጸጥ አለች። በንጋታው ጠዋት ከሁሉም ቀድሜ የተነሳሁት እኔ ነበርኩ። አባቴን ቀሰቀስኩት። ተቀምጠን ማውራት አለብን አልኩት። እሺ ልጄ አለኝ አንገቱን እንደደፋ። በእናቴ ምለህ ሁለተኛ አልጠጣም ብለኸኝ ነበረ።
ግን ተወው፣ ያንተ ቃልህን ማጠፍ አይደለም ያስገረመኝ። እንዴት አቶ ሳሙኤል እንደዛ እስኪሆኑ ትጠጣለህ? አባቴ ቆይ አንተ በእኔ ምክንያት አንገትህን እንደደፋ እኔም በአንተ ምክንያት አንገቴን መድፋት አለብኝ? ሰውየው እኮ ተማሚ ናቸው። ባስጠጉኝ እኔን ከጎዳና አንስቶ ከቤተሰቦች ብገናኙ ለነሱ ምላሽ ይሄ ነው? ማሂ በጣም ተናዳ አኩርፋኛለች። ቆይ ባንተ ምክንያት ከእሷን ማጣራት አለብኝ እንዴ አልኩት። ቀና ብሎ እንኳን ፊቴን አላየኝም እንዳቀረቀረ ይቅር በለኝ ልጄ። ያሰብነው ስራ ለትንሽ ተበላሽቶብን ሁለታችንን ተናደን ወደ ቤት እየተመለስን እራሱ ነው እኮ ገብተን ትንሽ አምሽተን እንሄዳለን አለኝ። እሺ አልኩት። ከዛ ስለ ሚስቱ አንስቶ ነገረኝ። ስለ አንተ ስለ ፊደልም ሳያጫወተኝ ራሴን መቆጣጠር አቃተኝ። ነው ልጄ ይቅርታ ካሳፈርኩህ ማሂንም ይቅርታ ጠይቃታለሁ እና ተነስ ብሎ ቀድሞን ከክፍል ወጣ። ስንሄድ ማሂ የለችም። አቶ ሳሙኤል ብቻ ተኝተዋል። ሰራተኛዋ ሄደን ማሂ ሳልኳቲ ወጥታለች፣ ሌሊት ነው የወጣችው አለችኝ። ላብድ ምንም አልቀረኝም። ምን እየተካሄደ ነው? አረ ፈጣሪ የጎዳና ህይወቴን እንድመኝ አታድርገኝ እባክህ አልኩት። በባዶ ሆዴ ወደ ማሂ ሄድኩኝ። የለችም። ስለዚህ ዛሬ ዴሊቨሪ አልሰራም ብዬ አሰብኩኝና ደወልኩላት። አታነሳም። በእግሬ ዝም ብዬ ወክ እያደረግኩ የሆነ ጋራጅ አየሁኝና ቆምኩኝ። የተወሰነ ካየኋቸው በኋላ ሄድኩኝና አለቃቸው የታለ አልኳቸው። ውስጥ ነው ብለው ጠቆሙኝ። ገባሁኝና በቃ ስራ እንደሚያስፈልገኝ እንዲረዳኝ ለመንኩት። ለጊዜው ሰው አያስፈልገኝም፣ ግን ከቸገረ በ800 ብር እቃ ማቀበል የጉልበት ስራ ትሰራልኛለህ። ልምድ ሲኖረህ ደግሞ ቶሎ መቀየር ትችላለህ። 800 እየተከፈልክ እንደምትለማመድ ቁጠረው አለኝ። እሺ ስራውን መቼ ልጀምር አልኩት። ከፈለክ አሁን መጀመር ትችላለህ፣ ያንተ ምርጫ ነው አለኝ። እሺ አልኩት። ቁጭ ብዬ ልጆቹን የሚሰሩትን ማየት ጀመርኩኝ። የትኛውን እቃ ምን እንደሚባል እንደሚጠራ ሁላ አላቅም። ከሁሉም ጋር ተዋወቅኩኝ። በአንዴ ፒስ ለማድረግም እየሞከርኩኝ ነበረ። አንዴ ያየሁት ነገር ስለማረሳ ያን ያህል አስቸጋሪ እንደማይሆንብኝ ገምቻለሁ። ከሰዓቱ አካባቢ ማሂ ደወለችና የምታደርሰው እቃ አለ ሱቅ ና አለችኝ። ሄድኩኝ። አዋራሯ ብዙም አልነበረም፣ ተለጥጣብኛለች። በስርዓት ላናግራት መከርኩኝ። እሷ ግን ፊት ልትሰጠኝ አልቻለችም። እኔም ዝም ብዬ እቃውን ተቀብዬ ሄድኩኝ። አድርሼ ስመለስ ወደ ቤት መሄድ አስጠላኝ። ጋራጁም እንዳልሄድ መሽቶ ስለነበረ ዝም ብዬ ጥጌን ይዤ ቆምኩኝ። ወዴት እንደሚሄድ ግራ ገባኝ። የሆነ አልቅሼ የማይወጣልኝ አይነት ስሜት ተሰማኝ። እህቴ ጋር ደወልኩላትና ምን እየተሰማት እንደሆነ ጠየቅኳት። በጣም ደስ እንዳላት የሰርጉ ቀን እየራቀባት እንደሆነ ነገረችኝ። በተጨማሪ ከሚኪ ጋር ከተጋቡ በኋላ የት እንደሚኖሩ እየተነጋገሩ እንደሆነ እሷና እናቴ በጣም ደስ እንዳላቸው ምንም ብቻ ብዙ ነገር አወራን። ስልኬን ዘጋዎች። ማታ ላይ ማሂ ደወለች እና ዛሬስ ቤተ ክርስቲያን አትመጣም እንዴ? እዛ ነኝ አለችኝ። እሺ መጣው ብያት ሄድኩኝ። እዛ ስደርስ አይኗን ለማየት ራሱ እየደበረኝ ይቅርታ አድርግልኝ ስለተጨናነቅኩ ባህለችኝ። ምንም አይደል ግን ትገርሚያለሽ። እኔ ካንቺ ጋር አብሬ እንዳመሹ እያወቅሽ ምንም በማላውቀው እኔንም ማክሮፍሽ ገርሞኛል አልካት። ይቅርታ አድርግልኝ፣ እኔ ብዙ ነገር በውስጥ ያለ እና አንተን ደግሞ በጣም የቀረብኩ ስለመሰለኝ ነው ንዴቴን አንተ ላይ የተዋጣው። ይቅርታ አለችኝ፣ አቀፈችኝ። ችግር የለውም በቃ እንርሳው አልኳትና ስለ ጋራጁም ስራውን ስለ እህቴም አንዳንድ ነገሮች ነገርኳት። ወደ ቤት ሄድን። አባቴን አይተነው ሰላም ካለችው በኋላ ወደ ቤቷ ሄደች። እኔ የጋራጁን ስራ ተያይዤው መኪና ስፌቱ ሲፈታ ሲጠገን አብሬያቸውን እያልኩ ብዙ ነገሮችን ተማርኩ። የመኪና እቃዎች ኦሪጂናልም ፎርጅድም መለየትና የእቃዎችን ስም ማወቅ ጀመርኩኝ። ከሁሉም ጋር
ቀለል ብዬ ስለመግባባ በሳምንት ውስጥ እንደ ጓደኛ ሆነን ነበር። ማሂ እቃዎቹ የማደርስላት ሰዓት አመቻቸችልኝ። ከገራጁ ስወጣ ልብሴን ቀያይሬ ቀስ ብዬ አደርስላታለሁ። ጋራጁ ስራ ላይ በጣም ከባዱ ነገር በጣም በትንሽ ጊዜ ነው የወገብ በሽተኛ የምትሆነው። ምንም ሳልሰራ እየዋልኩ እንኳን ማታ ስገባ ወገቤ ያመኛል። ስራው እየተወሰነ እየለመድኩት ስመጣ የመኪና እቃ መለዋወጫ ካላቸው ሰዎች ጋር መግባባት ጀመርን። እኔ ከነሱ በእርካሽ እቀበልና ጋራጁን ለሌሎች ልጆች ጨምሬ እሸጣለሁ። እነሱ ደግሞ በተራቸው መኪና ለሚያሰሩ ሰዎች የራሳቸውን ትርፍ ይዘው ይሸጣሉ። የተወሰነ ገንዘብ ከያዝኩ በኋላ አባቴን ወደ ሐዋሳ እንዲመለስ ነገርኩት። ከአቶ ሳሙኤል ጋር የምትጨርሱትን ነገር በስልክ ጨርሱ አልኩትና ተስማምተን ለእህቴ ሽምግልና ወደ ሐዋሳ ተመለሰ። እኔና ማሂ አቶ ሳሙኤል እኔ ደግሞ ከሳምንት በኋላ እንደምንመጣ ነግሬ እሱን ሸኘ ነው። ግን አደራ ወደ ቀድሞ ክብረህ ተመለስ፣ በፈጠረ አምላክ አባቴ ምንም መጠጥ እንዳትጠጣ ብዬ ለመንኩ። ተስማምተን ተለያየን። ያችን ሳምንት ሌት ተቀን ሳላረፍ ወጥሬ እየሰራውኝ ነበር። ከሳምንት በኋላ ተያይዘን ወደ ሐዋሳ ሄድን። በዛን ጊዜ ለሽምግልና ድግስ አልነበረም። ሽምግልና ሆነው የሚመጡ ሰዎች ለቅርብ ቤተሰብ ብቻ ትንሽ ነገር ከተዘጋጀ በቂ ነበረ። ቀዳሚ ቀን ሄደን እሁድ ቀን ሽምግልና ተካሄደ። እህቴን አለሙን የገዘች መሰላት ነበረ። ቤተሰቦቼ በጣም ደስ ብላቸው ነበረ። አቶ ሳሙኤል ልክ እንደ ቤተሰብ ከማንም በላይ ደስታችንን ሲካፈሉ ነበር። ሰርጉ ከአንድ ወር በኋላ ሊደገስ ተወሰነ። እኔ ኃላፊነቱ በጣም ብዙ እንደሆነ ስለገባኝ በንጋታው ሰኞ ለመመለስ ስነሳ ማሂ እኔም አብሬ ሄዳለሁ፣ ሙዜ ስለሆንኩ ብዙ ኃላፊነት አለብኝ አለች እየሳቀች። አቶ ሳሙኤል ግን ከአባቴ ጋር ቀስ ብሎ እንደሚመለሱ ነግረውን እዛው ቀሩ። አዲስ አበባ ከደረስን በኋላ ማሂ ወደ ቤቷ ሄደች። እኔ ደግሞ በዛው ብዙም አልቆየውም ይዤ ወደ ጋራጁን ሄድኩኝ። ገና ከመድረሴ ማሂ ግት ብላ እያሳቀች በአስቸኳይ ቤትና አለችኝ። ይህ ነው የምመጣ ወደ ቤትሽ አይደል እንዴ ሄድሽው አልኳት። አይ የአባቴ ቤትና እዛ እየጠበቅኩ ነው፣ በጣም አስቸኳይ ነው፣ ብትቆይ እንጣላለን አለችኝ። ስልኩን ዘጋችው። ላለቃዬ ስነግረው ስራ አለ ዛሬ አትሄድም አለኝ። እኔ በጣም አንገብጋቢ እንደሆነ ነግሬው ምላሹን ሳልሰማ ወጣሁኝና ሄድኩኝ። ቤት ስደርስ ማሂ ብቻዋ እያወራች በረንዳ ላይ ትንጎራደዳለች። ፈጠን ብዬ ሄድኩኝና ማሂ ምን ነው? ምን ተገኘ ነው እንደዚህ አጣድፈሽ የጠራሽኝ አልኳት። አንተ ምንም፣ ግን የተፈጠረው ነገር ስነግርህ እብድ ልመስልህ እችላለሁ፣ ግን በቃ ለእኔ እያሳቀኝ ነው፣ በጣም ነው ደስ ያለኝ አለችኝ። እኮ ንገርኛ አብረን እንደሰት አልኳት። እስክትነግረኝ ጓጉቼ ነበር። በውስጤ በደቂቃዎች ውስጥ ስንቱን አሰብኩት። ምን መሰለህ፣ ባሌ ወደ ሐዋሳ ሲሄድ ቶሎ መመለስ አልመሰለውም። የሆነ ድግስ ስለሚኖር ትቆያለች ብሎ አስቦ ነበር። እኔ ዛሬ እንደተመለስኩ ወደ ቤት ሲሄድ ባሌ ከሌላ ሴት ጋር ሲጠጣ አምሽቶ እኔ እስከ ደርስ ድረስ አልተነሳም ነበረ። ወደ ቤት ስገባ አልጋዬ ላይ ራቁታቸውን ተጋድሞ ሳያቸው ደስ አለኝ። እንዳየሁት እንዳትነቃ ብዬ እሱን ብቻ ቀሰቀስኩትና ተነስ ቀድመህ ምግብ ስራላት ብዬ ሳኩበት። ከቤትም ወጥቼ መጣሁ እና አንተ ጋር ደወልኩልህ። አይገርምህም ግን እጄ ላይ ሲጥለው ፈጣሪ እኮ የልቢ ነው የሚያየው አለችኝ። ፈጣሪ ምስክሬ ነው፣ ምን ያህል እንደደነገጥኩ እሱ ብቻ ነው የሚያውቀው። ያበደች መስሎኝ ነበር። ማሂ እስቲ አንዴ አማትቢ አልኳት። አማተበች። ማሂ ደህና ነሽ አይደለም? ባሌን ከሌላ ሴት ጋር አልጋዬ ላይ ይዤው ግን ደስ አለኝ እያልሽኝ እኮ ነው።
አንቺ ያምሻል እንዴ? ምን አይነት ድራማ ነው ምትሰሪው? በራሷ ቦታ ሆኜ ለማሰብ እየሞከርኩኝ ነው። ፊዴል ከሌላ ወንድ ጋር አልጋ ላይ ባገኛት ሁለቱም እዛው በትራስ አፍኜ እገላቸዋለሁ እንጂ እንዴት እንደዚህ እየሳኩ አወራለሁ? ቆይ ስታዩ በጣም ደንግጠሻል። አእምሮሽ ስተሽ እንዴ? ነይ እስቲ ቁጭ በይ። እጇን ጎትቼ አስቀመጥኳት። ማሂ እስቲ አሁን ያልሽውን ድጋሚ በይልኝ። ባልሽ ከሌላ ሴት ጋር አልጋ ላይ ይዘሹ ወደ ራስሽ ተመለሽና መልሽልኝ አልኳት። አሁንስ እኔ ሳላውን አንተ ነህ ያበድከው። ምን ያጃጅልሃል እንዴ? አዎ ከሌላ ሴት ጋር ተኝቶ ደረስኩበት እና ደረስ አለኝ። ተነስቼ ወደ በረንዳው ጋር ጠጋለች። እጇን በደረቷ አድርጋ ቆመች። ታውቃለህ፣ አንዳንዴ ፈጣሪ የልብህን ያይና ያንን የሆነ ቀን በዳዮችህ እጅህ ላይ ይጥላቸዋል፣ ጣል ያደርግልሃል። የዛኔ አንተ እንዴት ደስ እንደሚልህ አልገባህም። እውነት ለመናገር ከባሌ ጋር በትዳር እንደማንቀጥል ግልጽ ነበረ እኮ። ግን ምንም ነገር ከኔ እንዲመጣ አልፈልግም ነበር። በቃ ካፌ ክፉ ቃል ሳይወጣ ሳላስቀይመው መለያየት ነበር የፈለግኩት። ከእሱ ጋር ከተለያየው በኋላ ጭንቅላቴ ውስጥ የጥፋተኝነት ስሜት እንዲፈጠርብኝ ማን ነው ባላደረግኩት የእሱ ግፍ ይጠብቀኛል እያልኩ ወደፊቴን በሰቀቀን ለመግፋት አላሰብኩትም ነበረ። በቃ አሁን ካንተ ጋር እንሄድና ልብሶቼ ይዘን እንመጣለን አለችኝ። እኔ ኧረ እኔ አላደርገውም በጭራሽ አልኳት። ጥሩ ስጀመር እኮ ማንም ከጎኔ እንደሌለ አውቃለሁ። እንዲሁ ጓደኛዬ እንዳለኝ ይሰማኝ እንጂ ቻው። እዚህ ቤት መኖር ልጀምር ነበር ሳስበው፣ ግን አያስፈልገኝም፣ ትርፉ አባቴን ማስጨነቅ ነው ብላ ከቤት ለመውጣት መጣደፍ ጀመረች። ተከተልኳት። እንደ ህፃን ነገሮችን ትተሻት ሩጪ፣ አንዳንዴ መጋፈጥን ልመጂ። ቆይ አሁን ሄደሽ ምን ልታደርጊ ነው? በቃ ተፋታችሁ ማለት ነው? እንደዚህ ከሆነ ለምን አገባሽው? ቆይ እንዴ ትዳር ቀልድ ነው እንዴ አልኳቲ። በቃ አይገባህም፣ ህፃንም በሆን ትልቅ ለራሴ ነው ብላ ትታኝ ወደ መኪናዋ ገባች። እኔም በሩን ከፍቼ ገባሁኝና ቁጭ አልኩኝ። ዙራ እንኳን ሳታይኝ መኪናውን ነዳችው። እየሄድን ከጋራጅ ስልክ ተደወለልኝና በአስቸኳይ የመኪና እቃ እንዳመጣላቸው፣ ትክክለኛ እቃ ካገኘው ደግሞ አሪፍ ፈረቃ እንደሚይዙብኝ ነገሩኝ። ማሂ ለምኜ ለምን ልመና በሚመስል መልኩ አብራኝ እንድትሄድ ታክሲ እስክጠብቅ ከመቆይ አብረን እቃውን አድርሰን ከዛ በቃ አንቺ ወደምትፈልጊው እንሄዳለን አልኳት። እሺ አለችኝ። የመኪና እቃ የሚሸጥልኝ ሰውዬ ጋር ሄድኩኝ። ጠየቅኩት። 2 ቦታ አጥቼ 3ኛው ጋር አገኘሁት። ዋጋውን ጠየቅኩት፣ ነገረኝ። ወደ ጋራጁ ደውዬ የራሴን ፈረቃ ይዤበት ነገርኩት። እሺ ይሁን አለ። እቃውን ይዘን ከማሂ ጋር ወደ ጋራጁ ሄድን። ጋራዡ በር ላይ ነበረ ማሂ መኪናዋን ያቆመችው። ብዙ ሰራተኞች ግቢ ውስጥም ውጭም እየሰሩ ነበር። ከመኪና ስወርድ አዩኝና እየተያዩ ተሳዝቆ እቃውን ስሰጣቸው ተመልሼ ልወጣ ስል አለቃዬ ጠራኝ። እኔ እኮ ካስተመር መስሎኝ ነበር። በቃ ይህን መልክ ይዘህ ቀባባቻ ሀይዝ እየዞርከ ልትበላ ነው ብሎ ሳቀብኝ። በቃ አታስጠብቃት፣ አስቸኳይ ነገር ይሄ እንደሆነ ብትነግረኝ እኮ ሳትጠይቀኝ ነበር ምፈቅድልህ። በቃ ያጣፍጥልህ አለኝ። እረ እንደምታስበው አይደለም ብዬ ምላሹን ሳልጠብቅ ወደ ማሂ ሄድኩኝ። አሁን ወዴት ነን አልኳት። ወደ ምትፈልገው አለችኝ። እንዴ ከቤት ስንወጣ እኮ ቤት ሄጄ ልብሴን ላመጣ ነው ብለሽኝ ነበረ፣ ተውሹ እንዴ አልኳት። አዎ እባክህ ይደርሳል፣ ልብስ መቼ ቸገረኝ አለችኝ እየሳቀች። እጄን በደረት ያደረኩኝና ትኩር ብያየዋት። ምን አባት አፈጣለህ፣ ቆንጆ አይተህ አታውቅም እንዴ አለችኝ።
በድጋሜ ከት ብላ እየሳቀች ማሂ ግን ይቅርታ አድርጊልኝ ላውቅሽ አልቻልኩም አኮረፈች ስል ትስቂያለሽ፣ እየሳቀች ነው ብዬ ሳስብ ደግሞ ታኮርፊያለሽ። ቆይ ግን ምን ሆነሽ ነው እንደዚህ የምትሆኙ ግን አልኳት ፊቷን ቆጠር እያደረገች። እኔ እኮ በጣም የቀረብኩ ቤተሰብ የሆንን ስለመሰለኝ ነው እንደ ልቤ የምቀብጥብህ እንጂ ችግር የለውም። ልክ እንደተዋወቅን ሰው መሆን እችላለሁ። ይቅርታ አይለመደኝም። በቃ አሁንም ብቻዬን ማምሸት እችላለሁ። ከመኪናው ውረድልኝ አለችኝ። የዛኔ አልቻልኩም። ሳቃ መለጠኝ። አንቺ ግን ጤነኛ አይደለሽም። የሆነ የጎደለሽ ነገርማ አለ። ብትመረመሪ ጥሩ ነው። ይብላኝ ለማያገባሽ። እኔስ እችልሻለሁ አልኳት። ያገባኝማ እንደምታየው ማገጠብኝ። ለቀጣይ ደግሞ ቃስብ ያገባለሁ አለችኝ ጠቀስ እያደረገች። በይ እሺ እያየሽ አሽከረክሪ። ገና አሁን ነው መኖር የጀመርኩት። ህይወቴን አሳስታኛለች አልኳት። እሺ አሁን ትርፍ ንግግር አልፈልግም። አዎ ወይም አይ ነው የምትለው አለችኝ። መጠጥ ቤት ይዘን ገብተን እንጠጣ ወይስ ውጭ እንጠጣ አለችኝ። አይ አልኳት። አይ ማለት ምን ማለት ነው አለችኝ። አዎ ወይም አይ በላላልሽኝ። እኔ ስለማልጠጣ አይ አልኩሽ። በቃ ምን ታፈጫለሽ? ዛሬ አንተ ስለፈለግ ሳይሆን እኔ መጠጣት ስለፈለግኩ እንጠጣለን። ጨርሻለሁ አለችኝ። ዘፈኑን ቁጥ አድርጋ ከፈተችው። ማመን ያቃተኝ። የህልሜን ንግስት የኔን አረኩንና የዘፈኑ እኩል እየጮኸች ሁኔታዋ በጣም ግራ አጋባኝ። አንዳንዴ በውስጣችን አፍነን የያዘው ነገር የሆነ ቀን ላይ ሲፈነዳ ከባድ ነው ስሜቱ። ማሂ ምናልባት ያንን ቆስሏን ለመርሳት ለመሸፈን እየሞከረች ይሆናል እንዴ? ቆይ ምን ተፈጥሮ ነው? ብቻዬን እየተብሰለሰልኩ ወደ ቤት መታጠፊያ ጋር ስንደርስ መኪናውን አቀመችና ከዛ ቀድሞ አባቴና አቶ ሳሙኤል የሰከሩበት መጠጥ ቤት ገባች። እኔ የዛው መኪና ውስጥ ቁጭ አልኩኝ። ከአስተናጋጁ ጋር ድግስ ይኖራት ይሆናል። የወር አስቤዛ የሚሆን መጠጥ እያስገባች ይሁን እንጃ፣ ግን ተሸክመው መጣች። ከመኪናው ኋላ አስገባችው። ድጋሚ በእጇ የያዘችውን ጥርሙዝ ለኔ ሰጠችው። ፍዝዝ እንዳልኩ ተቀበልኳት። አመሰግናለሁ፣ ጥርሙዙን ነገ መልስልሃለሁ ብለው ተሰናበተችው። መኪና ውስጥ ገብተን ዘፈኑን ከፍታ እየከመከመች መንገዳችንን ቀጠለ። እኔ ቃል መተንፈስ አልፈለኩም። ዝምታን መርጫለሁ። ታይኝ ምንም ታይኛለች። ምን ይዘጋሃል? ፈታ በል እንጂ ትለኛለች። 11ኛው ሰዓት ክፍል 12 እውነተኛ ታሪክ ይህንን ይመስል ነበረ። እንደወደዳችሁ ተስፋ አደርጋለሁ። አየው በሚመጣው ሳምንት 11ኛው ሰዓት ክፍል 13 ይዤላችሁ እመጣለሁ። እንዳጋጣሚ ሆኖ ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ለመጠየቅ እወዳለሁ። እንጆይ ጋይስ። አይ ሆፕ ቪዲዮውን እንደወደዳችሁት እንደተለመደው ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ ለማለት እወዳለሁ። ሰላም ለሰው ዘር፣ ሰላም ለሀገራችን። ላቭ ዩ ጋይስ ባይ